መቅደስ እባላለሁ። የመጣሁት ከአዲስ አበባ ነው። እዚህ ስሜታዊ ያለው ስምሽ ማን ነው? መቅደስ እባላለሁ። የመጣሁት ከዚህ ከአዲስ አበባ ነው። መቅደስ እባላለሁኝ። ይቺ ሴት ከእንግዲህ ኃላፊነቱን እንዳልቃይዳ ራሷ ትወስዳለች። ታሪከኛዋ መቅዲ ለሶስተኛ ጊዜ በመመስከር ሪከርዱን ሰብራ ሃትሪክ ሰርታለች። አንዲት ጓደኛዬ ከቸርች እንደወጣን እቤቷ ሄድኩኝ። ይሄ የጂፒኤስን ቻናል ከፈተችልኝ። ስትከፍትልኝ በቃ ኢሚዲየትሊ የማላውቀው ስሜት ውስጤ ተሰማኝ። እቺ ምን ትላለች? እቺ ልክ እሱን ሳይ ማለት በቃ ወዲያውኑ እምባዬ ሁሉ ደረቀና በጣም እከታተለው ነበረ። ፕሮግራሙን በደንብ አረጋገጥኩኝና ሰኞ ለታ ወደዚህ መጣሁኝ። 7 ሰዓት መጥቼ እዛ አካባቢ ነው ቁጭ ያልኩት። እህቴ የ17 ዓመት ልጅ ናት። የደም ካንሰር አለባት። አቤት የ17 ዓመት ልጅ ናት። እህቴ ናት። በደም ካንሰር ታማለች። 4 ዓመቷ ከ2014 ጀምሮ። እንዴት ሰው በራሱ ላይ 99 በሽታ ይፈለስላል? በስመ አብ። ጭሮ ጋር ተፈውሳል ያለችው ካንሰር ተመልሶ መጣ። ይሄ የደም ካንሰር ለ3 ዓመት እሷ ጋር ከሆነ በኋላ የሕክምና ክትትላችሁ እንደዚሁም ጀርመን ሄደን ነበር ብለሽ ነበር። እስቲ እሱ ካንሰር ተፈውሳለች እህቴ ነበር ያልሽው? እንደው ግን አሁን እንደው በዚህ እድሜሽ እንደው እንዴት ትሆኝ እንደው ላንቺስ ቅልየቱ ጥሩ ነው። በቃ ከጀርመን ተመልሰን እንደመጣ ማለት ነው። እድሜ ልክ ነው። በቃ መድኃኒት መውሰድ ያለባት መኖር እስካለባት ድረስ ትኖር ነው ያሉት። ወይ ታሪክ እዚህ እኔ በዚህ ያገለግልኩ ያለፍኩ ፎቶ ላይ በቃ እንዲነክታል ፈሄድክ ልክ ከዚህ ስትነሽ ቼክ አድርገሽ። አዎ 48000 የነበረው 5000 መጣ። 5000 እቺ ሴት ልኳን እኔ ነኝ። ያኛው ነብይ ወረቀቱን ረግጦ የብድር ብር እንዲያጠፋ ነበር። እዚህ አካባቢ ነኝ ያለሁት። እኔ የምጠብቀው እግሩን ነው። ያችን ወረቀት መድረኩ ላይ አስቀመጥኩኝ። ወረቀቱን ረግጦ ነው ያለፈው። እቺ ምን ትመስላለች? አስጠላሽኛውንስ አሁን ለካንሰር ፈውስ የሕክምና ወረቀቷን ሄኖክ ረገጠላት። ከዛ በኋላ ግን የእግዚአብሔር ሰው ውስጥ ገብቶ ከዛ ነው እንደዛ የጀመረው። ውስጥ ለውስጥ እየጸለየ ባለበት ሰዓት ውጤት የማሰራበትን ወረቀትና የሷ ፎቶ ይሄንን መሬት ላይ ቁጭ አደረኩት እዛ ጋር ማለት ነው። ለካንደማት ረግጦት እንዲሄድ ነው የፈለኩት። በእጁ እንዲነካም ቃል እንዲያወጣልኝም አልፈለኩኝም እኔ። አቤት ፈጣሪ፣ አቤት ምኑን ነው የምታሰማው? በስመ አብ። ከዛ ዞሮ እንደመጣ ቀጥታ ማለት ነው ወረቀቱ ላይም ፎቶዋ ላይም ረግጦ ያለፈው። አሜን ብዬ ተቀበልኩና ማህተቡን አስመታው ማለት ነው። እንጆ በጣም ግርም ይላል። መቼ ጉራ ያረፈበትን ራሱ በቃ አቧራው እንዲቦንብኝ አልፈለኩም። አጥፍቴ ቦርሳዬ ከተትኩና ተነስቼ ሄድኩኝ። ምንድናችሁ እናንተ? ምንድናችሁ? የእሷ 48000 ገብቶ በየወሩ ነው ቀጠሮ ያላት። ከባድ ሁኔታ ውስጥ ናት ያለችው። ከዛ ማክሰኞ ለታ አርሽ ወስጄ ሳሳያት ኖርማል ስንት ቢከፈላት ይሆን ህዝቡን ለማሳት እንዲህ 3 ነቢያት ጋር በድርቅና የምትመሰክረው? ቴሌቪዥኑን አየው እና ከዛ በፊት ግን በኔ ባለው ነገር ላይ 2 ወር ከ17 ቀን እያለቀስኩ ነው ብያቸዋለሁ። እንቅልፍ የለኝም። 17 ቀን ሙሉ ምግብ ያልበላውበት ራበኝ በጣም። አሁንም አይባስ ራበኝ። ያችን ቻናል አየው። እምባይ እዛ ቤት አቆመ። ደሃነኝ በይና ከቀበሌ አስመስክረሽ በነፃ ሄደሽ ታከም። እንደማይተዋወቁ ሲጠያየቁም አያፍሩም። እኔ እምልሽ የመጀመሪያሽን ስትመጪ የመጀመሪያ በቃ እንደውም ጂፒኤስ ሲባል ምንም ነገር እኔ ሰምቼም አላውቅም አይቼም አላውቅም። በቃ አንቺ ዝምባ አላቅሽም። አንቺ የዝምብ አየር ማረፊያ እኔ ለማታቀይም አላውቅም። ሰው እንደዚህ ከፍሎ ራሱን ያስሞግሳል። ሞገስ ጸጋክ በጣም ይከብዳል። በቃ በጣም ማለት ነው። ማሽቃበጥ አይመቸኝም። በአራቱም አቅጣጫ ያስፋክ። የሰፋው ነገር ቢኖር አካውንትና ሰውነቱ ነው። ትውልድ ባንተ ያመልጣል። አሜን። ቶልቶላ የታመመ ይፈወሳል። አሜን። ቋጠሮ ያለበት ይፈታል። አሜን። ስለዚህ ስፍት በል በቃ። አሜን። ግም ለግም አብረሃ ዝገብ። ሁለተኛው ነቢይ ባልሽ ተመልሷል ብሎ ነበር። ተመልሷል። አሜን። በቃ አሜን በይነው። አሜን። እግዚአብሔር ይልሽ። እንደው የደነበረ በሬ ይራስሽ። አልሰራም። ይሄም ሊጠራው ነው። ዛሬ ደግሞ በምትናገረው ነገር ከየትም ብለህ ለባሌ ቃል ታወጣለታለህ። አምጣልኝ። የት ያለው? እዚሁ ነው። ጠራዋለሁ። ሂጂ
ያላርግሽ እጭ ዘረፊ ነውረኛ ዲቴል ተናግሮኝ ባለቤቴን እንዲያስመልስልኝ እፈልጋለሁ አሁን በዚህ ሳምንት ውስጥ። ባልሽ በቃ መጥቷል። አሜን አሜን አሜን። ሚኒቺ እቻ አቋም የላትም እኮ አየሁ አይደል? ገልበጥ አላለችም። እንዲና እንዲህ አለችው። ይህን ረጨዋለሁ መሬት ላይ በአንቺና በባለቤትሽ መካከል ያለ ኬላ ይደቃል። አሜን። እቺ ወረኛ የእህትሽ ባል እንደተመለሰ በሉት። አሜን። የአንቺ ባልም የሚመለስ በሉት። አሜን አሜን። ድምፄን መስማት አይፈልግም፣ እኔንም ማየት አይፈልግም ነበር። ስሚ እንኳን አብሬሽ ልኖር ህግ አስገድዶ አብረሃት ቢለኝ ሞቴን እመርጣለሁ። አገባሽ አንቺ ሂጂና ባልሽን ይዘሽ ነይ። ሞቴን እመርጣለሁ። ሞቴን እመርጣለሁ። አዎ ሞቴን እመርጣለሁ። ከአንቺ ጋር ለሞት